ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ ለዚህ ነገር በጣም ቆይቻለሁ እና ለዚህ ደግሞ ይቅርታ ይደረግልኝ። ሞላ የክርስትና እምነት ተከታዮች እህቶቼ፣ ወንድሞቼ እንኳን አደረሳችሁ። ባሉ የሰላም፣ የፍቅር፣ የደስታ፣ የአንድነት ያድርግላችሁ ማለት ነው እና በዚሁ አጋጣሚ ያው ስግደት ላይ ያላችሁ እህቶቼ አይዟችሁ፣ በርቱ፣ ጠንክሩ። ትንሽ ያው አመት በዓል ይከብዳል። እኔም ባየሁትም አክል ከሰው ቤት ሆናችሁ ስታሳልፉ ቤተሰብ ደግሞ የተለያየ ነገር ስታዩ ሊከፋችሁ ሊደብራችሁ ይችላል። የኔ ውዶች እንዳይደብራችሁ እንዳይከፋችሁ፣ ነገም ሌላ ቀን ነው ማለት ነው። ኢንሻአላህ የዛሬ አመት ደግሞ ከቤተሰባችሁ ልጅም ካላችሁ ከልጃችሁ፣ ወንድምም ያላችሁ ከወንድማችሁ እንደምታሳልፉ እመኛለሁ፣ ምኞቴ ነው ማለት ነው እና አመት በሉ ደግሞ ሁሉንም የሚያስማማ የሚያስደስት፣ እናንተም ደግሞ ህይወታችሁን የሚቀይር ሰላምን የሚፈጥር፣ የተጣላችሁ ካላችሁ ደግሞ የምትታረቁበት፣ አገራችንም ሰላም እንዲሆን እንዲሁም ደግሞ የቡታጀራ ዝሙትን እንዲያጠፋልን ውሸትን እንዲያጠፋልኝ እና መልካም ምኞቴ እመኝላችኋለሁ ማለት ነው። ባሉ በደስታ በፍቅር እንደምታሳልፉ ተስፋ አደርጋለሁ ማለት ነው እና አይዟችሁ በርቱ የኔ እህቶች። የሚቀጥለው አመት አይታወቅም ማለት ነው። ትዳር ይዛችሁ ወይም ደግሞ በቃ በአማረ ነገር እንደምታሳልፉት እርግጠኛ ነኝ ማለት ነው። ግን ለሁሉም ነገር አልሐምዱሊላህ ብላችሁ ፈጣሪያችሁን አመስግናችሁ ያው ህይወት ይቀጥላል በማለት ቀጥሉ ማለት ነው። ምክንያቱም እኔ ስላየሁት ነው። አመት በዓል ላይ በጣም ነው የሚደብረው፣ በጣም ነው የሚከፋው። እውነት ለመናገር እኔ የትኛችንም አመት በዓል ሲመጣ በጣም ነው የሚከፋኝ፣ በጣም ነው የሚደብረኝ። የሌለ ስሜት ነው፣ እንባይ ሁሉ ይታነነቀኛል ማለት ነው። ምክንያቱም እኔ ጋር ያለው ስሜት ሌላም ሰው ጋር ስሜት ይኖራል ብዬ ስለማስብ ማለት ነው። እና ለማንኛውም ውድ ቤተሰቦች እንግዲህ ወደ ቪዲዮአችን እንመለስ ማለት ነው። አብርሽና ውሽሚት በዚህን መልክ መተዋል ማለት ነው። እንግዲህ አመት ባሉን እያከበሩ ነው። ነገር ግን እኔ የተሰማኝ ነገር ቢኖር የአመት ባል ጊዜ ነው እንዴ ብቻ ማሸብረቅ፣ ዝሙትን እየሰሩ ከርመው፣ ህዝቡን እያጨሱ ከርመው፣ ሲላላጡ ሲሳሳሙ፣ አንድ አልጋ ላይ ተኝተው ከርመው እና ለአመት በዓል ምንም ፋይዳ የለውም ከመጠቀም። መጀመሪያ አልተጠቀማችሁበትም እናንተ። በነገራችን ላይ አመት በዓል የላችሁም፣ የውሸት ነው እንጂ ሰውን ለማናደድ ወይም የሆነ ነገር ነው እንጂ አብርሽ ራሱ በህይወቱ ገና ዛሬ ማለት ነው እንኳን አደረሳችሁ ብሎ ሲቦስት ማለት ነው። አብርሽ የሰው ንቀት እንዳለው በደንብ ጠንቅቀን እናውቃለን ማለት ነው። ነገር ግን ዝሙት ስትሰሩ፣ ቆሻሻ ነገር ስትሰሩ ከርማችሁ ማለት ነው ለቪዩና ወይም ለተለያየ ነገር ስትመጡ እኔ በጣም ነው ያስጠላችሁኝ ማለት ነው። እውነት ለመናገር ማለት ነው ለእናንተ ይመስላችኋል። ነገር ግን አንድ ሰው እምነታችሁ ካልሆነ ራሱ በእምነት በሌላው እምነት ነው የምትቀልዱት ማለት ነው። የትኛው አንድ ቀን እንኳን እስቲ ቡታጀራዎች እውነቴ ነው የምላችሁ እነ ብሩኬ እነ ሃይሚ የተለያየ ልጆች ነጠላቸው ለብሰው እነ ፍቅር አይታችኋታል ለብሰው እንኳን ፍቅርና ዳጊ ሲገናኙ አልተጨባበጡ። በቃ ርቀታቸው ቆመው ማለት ነው። ያንን ነገር አክብራችሁ ያንን ነገር በመሰረት አሳይታችሁ ዛሬ መታችሁ እንኳን አደረሳችሁ ብትሉ በጣም መልካም ነበረው ማለት ነው። ለማንኛውም ይመቻችሁ ማለት ነው። በእናንተ ወንጀልኛ እንገባበትም ማለት ነው። ገባችኋ? እና እስቲ አንድ ቀን እንኳን አብርሽን ነጠላ ለብሶ ቤተክርስቲያን ሲሄድ አይተን አናውቅም። እንደውም እኔ የአብርሽ ሴጣን ማለት ነው የሚገርመኝ ነገር በአመት ባል ነው መሰለኝ የሚነሳበት። አምና እንደውም ህዝብ ራሱ በጣም እየተናደደ በጣም እየጮኸ ለምን በእምነታችን ይቀልዳል እያለ አሳለፈ። ያን ጊዜ ትዝ ካላችሁ የሰው ሀገር ስላለ ነው ሎዴንስ ክብር ብሎ ነው የመጣው ብለን አብዛኞቻችን ስንቆጣ ስናዝን፣ ቲክቶክ ላይ አንጥተው ሲረግጡት ለምን ትረግጡታላችሁ ልክ እንደሱ መስለው አሻንጉሊት ለብሰው እንትን ሲሉ እየተከራከርን ነበር። ምክንያቱም እዚህ ጋር እናት አባት የለም ሎዴንስ ለእህቶቹ ብሎ ነው እያልን ነበር። ግን ዘንድሮ ራሱ አገር ሆኖ አገሩ ራሱ ቁጭ ብሎ ያምናውን ነገር ነው እየደገመው ማለት ነው። እና አብዛኛው ሰው ማለት እምነት የለውም ወይ? እምነቱ ለሱ ጠይቁት ማለት ነው። እኔም እንደናንተ ነው ግራ የሚገባኝ ማለት ነው። የሱ ሴጣን ደግሞ በአመት አመት እንዴት እንደሚነሳ አላውቅም ማለት ነው። እና ለማንኛውም ይሄንን ሁሉ ነገር የምታደርጉት ሩታን ለማናደድ ወይም ደግሞ ሩታን ለማበሽቅ ነው ማለት ነው። ሁሉም ነገር ጊዜው ይጠብቃል ማለት ነው። ዛሬ ሩታ ጊዜ ቢጥላት ወይም ደግሞ ከአንድ ልጅ ጋር ብትሆን ይሄንን ነገር ማሸብረቃችሁ፣ መልበሳችሁ፣ መቦሰታችሁ ለኛ አዲሳችን አይደለም። ምክንያቱም አብርሽ መቼም ቢሆን በፊትም አብርሽና ሩታ ባይለያዩም እንኳን ሩታን አንድ ቀን በአመት በዓል ለብሳ አሸብርቃ ስትመጣ አናያትም።
ለምን ብትሉ ድራማው እንዳይበላሽበት አምናም ከነኛ ነበረ። የሚቀጥለው አመት ከነ ዳኒ ምናምን እያሽቃበጠ ነበር። አንዳንድ ቪዲዮ አንድ ላይ እንደሆኑ ምናምን ሲወጣባቸው ያ አቤላ መጥቶ ማለት እኛ በግድ ወስደነው ነው ምናምን ነገር ብሎ ነው መልስ የሰጠው ማለት ነው። እና ለእናንተ ኦዲየንሶች ይድነቃችሁ፣ ለእናንተ የሚከታተሉ ሰዎች ልብ ብለው ይስጣችሁ ማለት ነው። እኔ ከምሬ ነው የምላችሁ፣ ብርቄም አይደለም። ለምን ብትሉ አልለመድኩትማ፣ በአብርሽ አላየሁትም። አሁን አብዛኛው ሰው ሩታ ተበላች፣ ሩታ ስታሳዝን። ለምንድን ነው የምታሳዝነው ሩታ ማለት ነው? እንደውም ጀግና ናት፣ ጠንካራ ብርቱ ናት ማለት ነው። የትኛው ከአብርሽ ሆና ይኸው በ3 አመታቸው አንድ ቀን አመት መልስ ያከብሩ በስነ ስርዓት አይተናቸው አናውቅም። የሆነ ጊዜ አንድ ጊዜ ያው እሱንም በይፋ ያለበት ራሱ አልተናገረም ማለት ነው። ስለዚህ የትኛው ነገር ነው ለሩታ የሚጎድ? ሩታ እኮ የለመደችው ነው፣ አዲሱ አይደለም፣ ብርቃችን አይደለም። ፈቶ መበሰት፣ ያበሻ ቀሚስ። አምናም እኮ እንደዚህ ነበረ። አምናም ጀስት እንደ አሁን ማለት ነው የመዳም ቅመሞች ልብስ ገዝተው ለሃይሚ፣ ለኤፍሬም፣ ለአብርሽ ልከዋል ማለት ነው። ተቦስተዋል፣ ተደግመዋል ማለት ነው። እና ተጠንቀቁ ለራሳችሁ። እውነቴ ነው የምላችሁ፣ ለራሳችሁ ዋጋ ክፈሉ፣ ለራሳችሁ አስቡ። እነሱ የሚሰሩት ነገር ነው የሚሰሩት ማለት ነው። ሩታ ፈቶ ስለተቦሰተ ወይም ደግሞ ቪዲዮ ስለተለቀቀ ምንም የሚጎዳት የሚሰብራትም ነገር የለም። ለሩታ ከፈጣሪዋ ዘንድ ድንቅ የሆነ እንቁ የሆነ ልጅ ፈጣሪ ሰጥቷታል። በልጅ ባርኳታል ማለት ነው። ስንት ልጅ የሚመኛለ ማለት ነው። ይኸው እስከዛሬ ቪዲዮ እየተሰራ አይደለም እንዴ? አሁን ሩታ ካረገዘች አመት ሆናታ። ከአመት በፊት ነው የተገናኙት ሄርሜላና አብርሽ ማለት ነው። ይሄው እስከዛሬ እየተላላሱ እየተሳሳሙ አይደለም። እንደዚህ ሩታ ፊት ለፊታቸው ቆማ ማለት ነው እየተሳሙ እየተላላጡ አይደለም እንዴ? ሩታ ምን ሆነች? ተሰበረች? አልተሰበረችም። ተጎዳች? አልተጎዳችም ማለት ነው። እና ለራሳችሁ ሁኑ። ሩታ መቼም አትሰበርም፣ መቼም አትወጥቅም ማለት ነው። ጊዜ ቢፈጅ ነው እንጂ እውነቴ ነው የምላችሁ የዚህ ውሸት የዚህ ድራማ የዚህ የሆነ ነገር መስራት በቅርቡ ካላቆመ ማለት ነው በቅርቡ ያቆማል። አንድ ሰው አሁን አብርሽ ለሱ መስሎታል በአሁን ሰዓት በጣም እሱ እየመራ እሱ እንዳሸነፈ ህዝቡን እንዳንጫጫው ህዝቡ እንዳጮኸው ነው የሚያውቀው ማለት ነው። ግን አንድ ቀን ዞሮ ዞሮ ማለት ነው አላህ እኮ ይላል እኔ ለምኑኝ እንጂ የለመናችሁኝን አልከለክልም ይላል። አሁንም ፈጣሪው አጠራቅሞ አንድ ቀን ሊያዋርደው ይችላል፣ ውርደትም ሊይዙ ይችላል። እና ምን ለማለት ፈልጌ ነው፣ ለነሱ ለአመት በዓል አይደለም የመጡት። እነሱ ለመላላጥና ለመላላስ አብረው አሳልፉ እንዲባል ነው እንጂ የምን አመት በዓል ነው እነሱ ጋር? የምን እምነት ነው? እምነት አንድ ላይ አልጋ ላይ ተኝተናል ብለው ቪዲዮ እየሰሩ እራት እየበሉ ስጋ እየበሉ ስንት ነገር ሰውና ሰው እያጋጩ ስንት ነገር እያሉ እና የነሱ አመት በዓል አይደለም። ባይሆን አመት በዓል ጾመው ፈጣሪያችን ለምነው ፈጣሪያቸው ለዚህ አመት ያደረሳቸውን ጸሎት አድርገው ለነሱ እንኳን አደረሳችሁ ነው ምለው እንጂ ለነዚህ እኔ እንጃ አላቅም ማለት ነው። በየትኛውም በኩል የምንም አይነት እምነት የላችሁም። እየመረራችሁ ቢሆን ዋጡት። እናንተ ግን ዝሙትን እያስፋፋችሁ ዝሙትን እያስተማራችሁ ነው ያላችሁት። ሄርሜላን ብትሆኚ አብርሽን ቢሆኑ ማለት ነው። እና ለዝሙታችሁ ደግሞ እንኳን አደረሳችሁ ካላችሁ ኦኬ እንኳን አደረሳችሁ ማለት ነው ለዝሙታችሁ። ምንም ማድረግ አይቻልም እንግዲህ ማለት ነው። ለምን ብትሉ ዝሙትን ማስፋፋት ከለመዳችሁ እኔ ለአመት ባሉ ሳይሆን ለሄርሜላና ለአብርሽ ለዝሙቱ እንኳን አደረሳችሁ። እንግዲህ ሌላ ቀን ደግሞ የሆነ ነገር ብቻ ነው የምንጠብቀው። ያንን ነገር ደግሞ ይዛችሁ እንደምትመጡ ተስፋ እናደርጋለን እንጂ አመት ባልማ ስንት እግራቸው እየተላጠ ያሳለፉት ተከታዮች አሉ ማለት ነው።